ሰላም። ትላልቅ የሚባሉ ህልሞች አሏችሁ። ወደፊት የምታስቡት ህይወት በጣም ውብ የሚባል ህይወት ነው። በህይወት ዘመናችሁ ስኬታማ ሆናችሁ የህልም ኑሯችሁን ወይም ደግሞ ድሪም ላይፍ የሚባለውን ህይወት መኖር ትፈልጋላችሁ። ነገር ግን እዚህ ጋር አንድ ችግር ያጋጥማችኋል። ሰነፍ ናችሁ። ማድረግ ያለባችሁን እያንዳንዱ ጠንቀቃችሁ ታውቃላችሁ። ነገር ግን እነዛን ነገሮች እያደረጋችሁ አይደለም። ህሊናችሁ እናንተን እየወቀሳችሁ ይሄዳል። የጥፋተኝነት ስሜትም የተሰማችሁ ይሄዳል። ምክንያቱም ከዛ በላይ መሆን እንደምትችሉ ታውቁታላችሁ። አሁን ላይ መስራት ከምትችሉ በላይ መስራት እንደምትችሉ ወይም ደግሞ አሁን ላይ ከምትሰሩ ስራ በላይ መስራት እንደምትችሉ እና በአጠቃላይ በቂ ነገር እያደረጋችሁ እንዳልሆነ ውስጣችሁ ይነግራችኋል። ይህ የጥፋተኝነት ስሜት ቀናቶችን፣ ሳምንታትን፣ ወራቶችን ወይም ደግሞ አመታትን እያለ ወደ መጥፎ ሙድ ይወስዳችኋል። በቃ ምንም አይነት ነገር የማረግ ሰው አይደለሁም ብላችሁ ለራሳችሁ ትነግሩታላችሁ። በቃ ተቀበላችሁት ማለት ነው። ምኑን? ስንፍናችሁ። ከዛን አዲስ አመት ይመጣል። ከዛን አዲስ አመት ሲመጣ በዚህ አመትማ እቀየራለሁ ወይም እለወጣለሁ ብላችሁ አዲስ ግብ ትይዙና ትነሳላችሁ። የመጀመሪያችሁን ጥቂት ሳምንታት እናንተ ካሰባችሁት በላይ ልትሰሩ ትችላላችሁ። ሞራላችሁም አለ፣ መነሳሳት አለ እና አነቃቂ ንግግሮችንም ትመለከታላችሁ። ከዛን ትንሽ ዲሉዥን የሚባልም ነገር ይኖራል። ማለትም ደግሞ ቅዠት ዓለም ውስጥ ትገባላችሁ። በአጠቃላይም እሳት ላይ እንደተጣደ ሰው ናችሁ ማለት ነው። በደንብ እየተቀሰቀሳችሁ ከትንሽ ሳምንታትና ወራት በኋላ ፕሮክራስቲኔሽን የሚባል ነገር ይመጣል። አሁንም ሶፋችሁ ላይ ተኝታችሁ ራሳችሁን ታገኙታላችሁ። ወይም ስልካችሁ ላይም ስክሮል እያደረጋችሁ አሊያም ደግሞ ቀኑ ሙሉ ፊልም ስትመለከቱ ትውላላችሁ። ፕሮክራስቲኔሽን ማለት አንድ ነገር ቆይ በኋላ አደርገዋለሁ ወይንም ነገ አደርገዋለሁ ማለት ነው። ነገሮችን የማራዘም ልማድ በሉት። ይህ በጣም ምርጥ የምትሉት ጓደኛችሁ ነው። ከእናንተም ጋር በጣም ብዙ አመታትን ስለኖረ ለዛ ነው ሳይጠራ መምጣትን ይወዳል። ስለዚህ እናንተ ህይወታችሁን ሊቀይሩ ሞቲቬትድ ሆናችሁ እነዚህን ነገሮች በቀን ውስጥ ጨርሳለሁ ስትሉ ይህ የድሮ ጓደኛችሁ ከየት መጣ ሳትሉት ብቅ ይላል። ከዛም ነገ አደርገዋለሁ ይቅርብኝ ብላችሁ ትቀመጣላችሁ። ነገሮችን የማረዘም ልማዳችሁ በጣም እየበዛ ሲመጣ እናንተም ከመስራት እየተቆጠባችሁ እናም ለዚህ ልማዳችሁ እየተገዛችሁ ትመጣላችሁ። አክሴፕታንሱም የሚመጣው የዛኔ ነው። እኔ ሰነፍ ነኝ ብላችሁ ተቀብላችሁ ማንነታችሁ አድርጋችሁ ትኖራላችሁ ማለት ነው። አሁን ይሄ ልማዳችሁ ወይም ነገሮችን የማራዘም ልማዳችሁ መጨረሻ ላይ ሌዝነስ ወይም ስንፍናን ብለን ልንወስድ አንችልም። ምክንያቱም ስንፍና የአንድ ነገር መጨረሻ እንጂ ሰበብ አይደለም። ስለዚህ አሁን አንድን ሰው ሄዳችሁ ለምንድን ነው ይህን ነገር አሁን ሰርተ መጨረስ እየቻልክ ለምንድን ነው ለነገ የምትለው ብትሉት ሰነፍ ነኝ ሊል ይችላል። ሰዓቴን በትክክል የምጠቀም ሰው አይደለሁም ይላል። አሊያም ደግሞ ፐርፌክሽኒስት ነኝ ወይም ደግሞ ሁሉም ነገር ፍጹም እንዲሆን ስለምፈልግ ነው ይላል። እውነታውን ግን ከተመለከትነው ሶስቱም እንደ ምክንያት ሊሆኑ አይችሉም። ስለዚህ ፕሮክራስቲኔት የማድረግ ሩት ኮዙ ምንድን ነው? ወይም ደግሞ ስር ሰዶ መሰረቱ ላይ የተቀመጠው ምንድን ነው? አሁን ፕሮክራስቲኔሽን በራሱ የፕሮቴክሽን ሜካኒዝም ሆኖ ያገለግላል። አእምሮአችሁ እናንተን ከሆነ አደጋ ከሚያስበው ነገር እየጠበቃችሁ ነው። ምን ማለት ነው ብላችሁ ከጠየቃችሁኝ አሚግዳላ የተባለ አእምሮአችን ውስጥ አንድ ክፍል አለ። ይህ የአእምሮአችን ክፍል ለፋይት፣ ለፍላይት እና ለፍሪዝ ሪስፖንሲብል የሆነ አካል ነው። አሁን እዚህ ጋር ፕሮክራስቲኔሽን ትልቁ ችግር እንዳልሆነ እያወቅን መጣን። ታዲያ ችግራችን ምን ሊሆን ይችላል ብለን ካሰብን ኤግዛይሪ ብለን እንጥራው። ብዙ ማሰብ ወይም ደግሞ መጨነቅ ነው። ማንኛውም ነገር ከማድረጋችሁ በፊት ያን ነገር ይዞባችሁ የሚመጣ መዘዝ ካለ አእምሮአችሁ እናንተን የሚያስጠነቅቅበት መንገድ ማለት ነው። ለምሳሌ ፊር ኦፍ ሪጀክሽን ወይም ደግሞ ሰዎች እምቢ ይሉኛል ልትፈሩ የምትችሉባቸው ነገሮች አሉ። እንደ ጅል ልታሰብ እችላለሁ ብላችሁ ታምናላችሁ። አለበለዚያ ይህን ነገር ባደርግ ልወድቅ እችላለሁ፣ ላይሳካልኝ ይችላል
ብላችሁ የምታስቡት ነገር ሊኖር ይችላል። ታዲያ እነዛን ነገሮች ሳታደርጉ ቆይ ከዛሬ ነገ እንድታልፉ የሚያደርገው ነገር ምንድን ነው? ያ አእምሯችሁ ውስጥ ያለው ያልኳችሁ ክፍል እናንተን ከጉዳት እየጠበቀ ነው የሚመስለው። ለዛ እናንተን ከዛ ነገር እየቆጠባችሁ ወይም እያረቃችሁ እየሄደ ነው። ለሱ ፕሮቴክሽን ነው። ምሳሌ ልስጣችሁ። ብዙ ሰው ይህ ምሳሌ ስለሚያጋጥመው ነው ዩቲዩብ ቻናል መጀመር የሚፈልግ ብዙ ሰው ነው፣ ስፔሻሊ ደግሞ ፊታቸውን እያሳዩ። ነገር ግን የሰው ልጅ ዩቲዩብን የማይጀምረው ትልቁ ምክንያት ሰው ምን ይለኛል ብሎ ስለሚያስብ ወይም ስለሚፈራ ነው። ከዛ ይሄ ነገር አይሳካልኝም ብሎ ማሰቡና ምንም የምጠቅመው ነገር የለም ብሎ ማሰቡ ነው። አሁን እነዚህ ፖቴንሻል የሚባል አውትካም ናቸው። ምንም ኔጌቲቭ ወይም አሉታዊ ቢሆንም እንኳን አእምሯችንን የሚያስጨንቁ ነገሮች ናቸው። አሁን እነዚህ ሀሳቦች ከየት መጡ ካላችሁ አሚግዳላ ያልኳችሁ ወይም አእምሯችሁ ውስጥ ያለው ያኛው ክፍል እናንተን ፕሮቴክት ለማድረግ የሚያመጣው ምክንያት ነው። ንቃተ ህሊናችን ሳያውቀው ድብቁ ህሊናችን እንድናስብ የሚያደርገው ነገር ነው። ስለዚህ እነዛን ነገሮች ከማድረግ የምትቆጠቡት ለዚህ ነው። እናም እነዚህ ነገሮች ከስንፍና ወይም ከሌዚነስ ጋር ምንም አይገናኙም። ለዚህ ነው ስንፍና እንደ ምክንያት ሊሆን አይችልም ያልኳችሁ። ስለዚህ አሁን ይህን ችግር እንዴት ልንቀርፍ እንደምንችል እናውራ። ይህን ነገር በደንብ መረዳትና መተግበር ስትጀምሩ ኤፈርትለስ የሆነ ህይወትን ነው የምትኖሩት። ምክንያቱም በአካል ብቻ ሳይሆን እየታገላችሁ ያላችሁት በጭንቅላታችሁም ጭምር ነው። ስለዚህም አንድ ጥያቄ ልጠይቃችሁ። የሙቀት ተቃራኒ ምንድን ነው? ቅዝቃዜ አይደል? የቅዝቃዜስ ተቃራኒ ምንድን ነው ብዬ በጠይቃችሁ ሙቀት ነው ትሉኛላችሁ። ታዲያ እዚህ ጋር አንድ ነገር ልብ እንድትሉ ፈልጋለሁ። ሙቀት የተባለው ነገር መቼ ነው ቀዝቃዛ የሚባለው? የትኛውስ ዲግሪ ላይ ነው? 37ኛ ወይም 58ኛ ላይ ብላችሁ ትክክለኛ መልስ አነግሩኝም። ምክንያቱም አንድ ስኬል ላይ ያለ ነገር ነው። ያም ስኬል ቴምፕሬቸር ይባላል ወይም የሙቀት መጠን። አሁን ከኔ ጋር ከሆናችሁ ይህን ነገር መልሰን ወደ ኢሞሽን ስኬል ላይ እናመጣዋለን። ኢንዛይቲ እና ፊር ወይም መጨነቅና ፍርሃት ለነዚህ ተቃራኒ የምንላቸው ስሜቶች ምንድን ናቸው? ለሙቀት ቀዝቃዛ እንዳለው ሁሉ ለፍርሃትና ለመጨነቅስ ተቃራኒው ነገር ምንድን ነው ካልን ኤክሳይትመንት ወይም ጉጉት እንላለን። ማለትም ደግሞ ጉጉትና ፍርሃት፣ ጉጉትና መጨነቅ አንድ አይነት ስሜት ናቸው። ነገር ግን በተለያየ መንገድ ነው ማኒፌስት የተደረጉት። ምሳሌ ልስጣችሁ። ወፍራም ሰው ብትሆኑ ወደ ጂም እየሄዳችሁ ስፖርት ለመስራት ሁለት አይነት ስሜት ሊኖራችሁ ይችላል። ከፊር የተነሳ ወይም ደግሞ ከፍርሃት የተነሳ ምቾት የሚሰጣችሁ ኤክስፒሪየንስ ያለው እያንዳንዱ ቀን ለእናንተ አስቸጋሪና አስጨናቂ ነው። አሊያም ደግሞ ሌላ ስሜትም ሊሰማችሁ ይችላል። የፍርሃት ተቃራኒ ኤክሳይትመንት ወይም ጉጉት ይሰማችኋል። ሰውነቴን እኮ ከቀየርኩት እንደዚህ አይነት ሰው ልሆን እችላለሁ ብላችሁ ወይም ተነስታችሁ ስፖርት ቤት ትሄዳላችሁ። አንድ አይነት ስራ ነው፣ ምንም የተለያየ ነገር አይኖርም። ነገር ግን ፊር ወይም ፍርሃትን ይዛችሁ ከሄዳችሁ መቼም አትለወጡ። ወይም ደግሞ ኤክሳይትመንት ወይም ጉጉትን ይዛችሁ ከሄዳችሁ ደግሞ ነገ ላይ ተስፋ አላችሁ ማለት ነው። ተስፋችሁን ይዛችሁ ከቀጠላችሁ ምትደርሱበት ወይም ምትፈልጉበት ትደርሳላችሁ። አመሰግናለሁ። በዚህ ቪዲዮ በጣም ትልቅ ነገር እንደተማራችሁ ተስፋ አደርጋለሁ። የቻናላችን ቤተሰብ መሆን ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልን። እናመሰግናለን።